ይላል ወይ ወያላ ይላል ወያላ ታጥበኛል ታጥበኛል የመላጣ ልጅ ይሄ ነው አርሰናል እንገናኛለን ኔክስት ዊክ ገብታውጣው ገብተህ ከነ ማለት አለ ገብታውጣው ማን ቸለን ነው ያሸነፍነው ከሙኒው ገነርስ ቶተናም ሜዳዋ ድረስ ሄደን ስጥጥ አድርገናት መጥተናል። ጊዮኬሬሽን አባት ምን አለ ሁሌ እንዲህ ብትጫወትልኝ። ሃላንድ ነው ላስቀነተኛል ዛሬ እኮ ሃላንድ ማን ነው ያልኩት? እሺ ከሙኒው ገነርስ ስለምንችለው ኤብሪች ኤዜ የቶተናም ጌታ እንዴት ነው የምትችይው አንቺ የኔ አባት። አርሴ ደጋፊ ደግሞ ከሳምንት ከክለባችሁ ጎን መሆናችሁን አሳዩና ማለት ነው ወደ ዋንጫው ግስጋሴ እንሂድ። ከሙኒው ገነርስ ለሁሉም ያርሰናል ደጋፊ ላኩልኝ ስለምንችል ያሸነፍ ነው። እኔ ዋንጫውን እስከምንበላው ድረስ ማለት ነው አልፎክርም ምናል። የዛሬው ጨዋታ ግን ሚገርም ጨዋታ ነበር። የምር ነው የምላችሁ። ኤዜ ማለት ነው አርሰናል ከመጣ ጀምሮ 6 ፕሪሚየር ሊግ ጎሎችን አስቆጥሯል። 5ቱን ቶተናም ላይ ነው ያስቆጠረው። ይሄ ልጅ ማለት ነው ሁሌ ቶተናም ብንጮት ቀን በቀን የሚያስገባ ይመስለኛል። እኔ አርሰናል ቀጣይ ደግሞ ቸልሲ ሜዳ ላይ ሄዶ ማለት ነው ድቁስ ሲያደርጋችሁ ማየት ፈልጋለሁ። አልፎክርም ብያለሁ። አርሰናል ዋንጫውን እስከሚበላው ድረስ ማለት ነው አልፎክርም። ምክንያቱም ትንሽ መረጋጋት ያስፈልጋል። አርሰናል ዛሬ ምንገርም ነበር። ግን ቶተናም እንደሚታወቀው ብዙ ተጫዋቾችን የተጎዱበት ነው። ከወልቭስ ራሱ አንዳንዴ የማይሻል ቡድን የሚመስል ነውና ያን ያህል በጣም እንደ ትልቅ ቡድን እንዳሸነፍን መቁጠር የለብንም። አርሰናሎች ይመቻችሁ። ግን አርሰናል እባካችሁ ቸልሲ ላይ ደግሞ ሄዳችሁ አረ እነሱ ናቸው እኛ ላይ የሚመጡ አይደለ አምጥተን እንደቁሳችኋለን እንምላችሁ። ይመቻችሁ። ይሄ ነው የኔ አጥቂ አርቴታ ነገር ያሉ አሁንም ቢሆን ካልፈራ ይሄንም ያቆም ምድር ላይ ምንም አይነት ቲም የለም። ግን እንዳፈራ ሰምተኛላ አንተን የምታስደፍረን እንዳትከላከል ከዚህ በኋላ ይሄ ነው ወንድሽ። ባለፈው ትዝ ይላችኋል ኤዜ ላይ በጣም ምርር ብሎኝ አንተ ቆይ ቶተናም ላይ ለማግባት ብቻ ነው እንደመጣው ምናምን ስለው አዎ ብሎኛል። ዛሬ መልስ አዎ ቶተናም ላይ ለማግባት ብቻ ነው የመጣሁት ብሏል። 2 ጎል አግብቷል። አሁን ይመቸው አትሪክም ሊሰራ ይችላል አይታወቅም። ኤኒዌይስ ይመቸው። ለምን እኔ ላይ ታፈጣለህ? ሐሳቡን ያመነጨው እሱ። እኔ እንደዚህ አይነት ኔቨር ማይንድ የሆነ ሐሳብ አላመነጨም። ቶተናም ነው ውርደታም ቲም ነው። ወደ ታችኛው ወደ ሻምፒዮንሺፕ ሳይሆን ወደ ሊግ 1 ነው መውረድ ያለብህ። ዮክሬሽና ኤዜ እኔ ደግሞ ኤዜ ሁሌ እናንተ ላይ ነው የሚያገባው። አረ በስመ አብ ልፍስፍስ ቲም ማለት ነው። እናንተም ብሎ ደርቢ ማለት ነው። ሚኮስፐርስ በጣም ነው ማፈር ያለብሽ በጣም ማለት ነው። ለማንኛውም እኛ ምንም አያገባም። ባይዞ እኛ ካሁን በኋላ ሊጉን በራሳችን መወሰን ስለምንችል we don't care just አላ ቶሎ እንዲያልቅ እኔ እንዳልኳችሁ ካሁን በኋላ ካሉት 5 ጌሞች ቶሎ እንዲያልቅ ካሁን በኋላ ዘክተን ወደ ቻምፒዮንስ ሊግ ምናምን ፎከስ ለማድረግ ነው እንጂ ማለት ነው። ፕሪሚየር ሊጉ እንደሆነ ከኛ እጅ ማንም ነቅነቅ ብሎ አያወስደውም። ምክንያቱም በራሳችን እጅ መወሰን ስለምንችል በራሳችን እጅ ላይ ያለ ነገር ስለሆነ we don't care። ግን ቶተናም በጣም አሳፋሪ ቲም ነው ማለት ነው። በጣም ማለት ነው እንዴት እንደሚያስጠሉ እነሱ እኛ ላይ ብቻ በርታ አንተ በጣም እውነትም ቶተናም ሺት ማለት ዛሬ ነው። በጣም ነው ማትረቡት። ዮክሬሽ 2 ጎል ያገባባቸዋል። ዮክሬሽ እኮ አግብቶ አያውቅም 2 ጎል ጭራሽ ጎል ራሱ አግብቶ ማያውቅ ሰውዬ 2 ጎል እናንተ ላይ። አረ በስመ አብ ውይ እኔ እንደዚህ የተግማማና የሸተተ ዶሮ እኔ አይቻል አቅም ማለት ነው። እዛው ሻምፒዮንሺፕ ትግማሚያታለሽ ተወርጅና ትግማሚያታለሽ። ለአንድ ቀን አትሆኝም። ለአንድ ቀን እንደ አሰልጣኝ ቀይረ ያው ከብት ያው ቢስሚላህ የሆነኛ ማናቀው ነገርም አለ። የሆነኛ ማናቀው ሚስጥር አለ። እንዴ ምንድነው ችግሩ? ይሄ ልጅ ግን ከስፐርስ ጋር ያለው ችግር ምንድነው? የሆነ ያስቀየሙት ነገር አለ። እየተበቀላቸው ነው። ባለፈው ማለት ነው ሃትሪክ ሰራባቸው። ያውም ጎሎቹ እሳት የሆኑ የሚገራርሙ ጎሎች የሚያገባቸው። በአሁኑ ደግሞ 2 ጎል አገባባቸው። ሁለቱም እሳት የሆኑ ጎሎች ማለት ነው። በቃ ልጁ ስፐርስ ላይ ብቻ ነው ማግባት የሚመቸውና እሳት የሆነ ጎል ነው የሚያገባባቸው። ኤዜ ትችላለህ፣ አድንቀናል ማለት ነው። ለማንኛውም አርሰናል አሸንፏል ስፐርስም ማለት ነው። በ5 ነጥብ መምራቱን ቀጥሏል። ፋላዎቹ ሌሊቱን እንግዲህ እያለቀሱ ማደራቸው ነው። ኤኒዌይስ የቻማችሁ እኔ አሸንፌያለሁ። ይብላኝ ለሌላው ለቋጣሪ። ካንቀላፋበት ተነስ ከትራሱ እንቅልፍ ይነሳል። አርስዬ ንጉሱ ስለኛ ታውሩ ብትችሉ ድረሱ በለው። ኧረ ጾም ነው ብዬ ልፋታሽ ምድረ ቅሪላ
ኮንግራ ጀመው ይሄ ነው ትልቅ ክለብ መለኪያው የትልቅ ክለብ መለኪያው ይሄ ነው ጀመው ዓለም እንዳለ አርሰናል ቁጭ ብለ ፍሬዝ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረምባ አሳይቷል የዋንጫቲ ማን እንደሆነ አሳይቷል ሲታሽነፈ ነጥብ ጣለኛ ያገባንም ወደፊት ነው ጀመው ወደፊት በ5 ነጥብ አርገናል በ5 ነጥብ ዮኪሬሽ የሚገርም አቋም የሚገርም ጎል የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ የሚገርም አርሰናል ሲቲ አሸነፈ ነጥብ ጣለ እኛ የሚመለከተን ጉዳይ የለም ወደፊት ነው ጀመው እኮ ነው ትልቁ ክለብ ነው አርሰናል ጀመው ለንደን ላይ አንድ ክለብ ነው ያለው አንድና አንድ እሱም አርሰናል ነው ቀጣው ዲቻው ገቢነሽ አንቺ ደግሞ ተቀያተለሽ የትም ይሁን የትኝ ፈንደድ ነው የምትዩ ዲቻው ቀጣይ ጠብቂኝ የሚገርም ጀመው የሚገርም ድል ኮንግራ ቶቴ ጉጤ ቶተንሃም ሆትስፐር የማይችል ቻምፒዮንሺፕ መጫወት ያለበት ክለብ ዛሬ አንድ እውነት አምኛለሁ በሰሜን ለንደን አንድ ክለብ ነው ያለው እሱም አርሰናል ኤፍሲ ነው አምኛለሁ ቶተንሃም ሆትስፐር የሚባል ክለብ ከአርሰናል ጋር የሚነጻጸር ክለብ አይደለም ትንሽ ክለብ ነው ስለዚህ ቻምፒዮንሺፕ ወርዶ መጫወት ያለበት በሰሜን ለንደን አንድ ክለብ ነው ያለው እሱም አርሰናል ነው ቀጣይ ወንድም ጥላቻ የለም አርሰናልን የማታስጥለው ከሆነ አንድ እውነታ አምናለሁ እሱም የለንደኑ ኩራት አርሰናል ነው ዛሬ ተናግሬ ነበረ ቶተንሃም አርሰናልን አይችሉም የለንደን ክለቦች እነ ዌስትሃም ይሻላሉ ከቼልሲ እና ከቶተንሃም ዌስትሃም ፉልሃም ይሻላሉ ስለዚህ አርሰናል የለንደን ኩራት ለማለት ጫፍ ነው የደረስኩት ወንድም ጥላ ቼለው ያንተ ስራ ነው የሚቀረው ቀጣይ ሳምንት አርሰናልን ታስጥለዋለህ ባታስጥለውም ችግር የለብንም ኦሬዲ ሲቲ ራስ ወስኖ ዋንጫውን ስለሚበላው ካልሆነስ የማንቸስተር ከተማ ሌላኛው ክለብ ማንቸስተር ዩናይትድ ከኋላ መጥቶ ዋንጫውን ይወስዳል ምክንያቱም ከዚህ በፊት አርጌው ስለማቅ ማለት ነው ከማንቸስተር ከተማ ጋር የለንደን ክለቦች አትወዳደሩም 13 የለንደን ክለቦች ተጨምቆ ሁለት የማንቸስተር ከተማ ክለቦች መሆን አይችሉም አንዱን ማንቸስተር ሲቲ ወይም አንዱን ማንቸስተር ዩናይትድ መሆን አይችሉም 13ቱ የለንደን ክለቦች የማይረባ ደርቢ ማለት ቶተንሃም ከአርሰናል ነው ከሰሜን ለንደን ደርቢ ሸገር ደርቢ ይሻላል ቡና ከጊዮርጊስ አርቴታ አስከብረኛል አርቱራ ነገ በለንደን ጎዳና ላይ ደረቴን ነፍቼ ይሄን ማሊያ አድርጌ እንድንቀሳቀስ አድርገኛል አርቴታ አስከብረኛል ሁሌም እንዳስከበርከኝ ነው አርቱራ እንቀጥላለን አርሲዎች እንኳን ደስ አላችሁ ደስ የሚል ጨዋታ ያበደ ጨዋታ ነው ያየነው በቃ ደስ የሚል ጨዋታ አረ በለው ኢዜ በቃ ከስፐርስ ጋር ሁሌ ቢጫወት ባሎን ዶር በቃ በየአመቱ አሁን የሜሲ ነው ሪከርድ 8 ኢዜ 10 ወይ 20 ባሎን ዶር ለኢዜ በየሳምንቱ ከስፐርስ ጋር የሚጫወት ቢሆን ነው ኢዜ ዮከሬሽን በጣም በቃ ያበደ ጎል ነው እሱ ራሱ እነሱም ስለከተተ በጣም ደስ ብሎኛል ልንገራችሁ ይሄ ጨዋታ ለአርሰናል እኔ እንጃ በጣም ወሳኝ ጨዋታ ነው ማለት ለተጫዋቾቹ ሜንታሊቲ በጣም በቃ ቁልፍ ጨዋታ ነው ተርኒንግ ፖይንት ነው ለምን ቶተንሃም ለምን ከታች ወጥቶ ለምን አይጫወትም ማለት ከታች ስላችሁ ሻምፒዮንሺፕ ምናምን ደረጃው ምናምን ማተር አያደርግም እነሱ የክብር ጉዳይ ነው ስቴዲየም ውስጥ አይታችሁታል አይደለ የአርቴታን እንትን ይዘው ገብተው የአርቴታን ስም ይዘው ገብተው ደጋፊዎች በቃ ደጋፊ ማለት ይሄ ነው በቃ ክለቡ ትንሽ ድጋፍ ምናምን በሚያስፈልገው ሰዓት ጥሩ ነገርና በማይሰማው ሰዓት አለውልህ እኛ አለን ከጀርባችሁ አይዟችሁ ምናምን የሚል ነው ደጋፊ እንጂ ዞሮ የራስን ተጫዋች የራስን አሰልጣኝ ምናምን የሚሳደብ ምናምን አይደለም አርሴ እንኳን ደስ አላችሁ የምር በጣም ደስ ያለኝ ኮንግራትስ ከዚህ በኋላ አርሴ ትተኮሳለች አሁንም የተተኮሰችው ትተኮሳለች ሲቲ ደረሰ ነበር አይደል ያላችሁ
ና በለው ግባ በለው ማንንም ነው ማንሰማው። እርሱ እንኳን ደስ አላችሁ። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ። ፎሎ ያደረጋችሁ ሰዎች ደግሞ ፎሎ ቆይ ቶተናም በግል ያደረሰበት ነገር አለ እንዴ ኤዜ ላይ? ቆይ ምን አድርገውት ነው እንደዚህ የሚቀያየረው እነሱ ላይ? ኧረ በስመ አብ! ይሄ አሁን ደርቢ ነው ይሄ ደርቢ ነው የሚባል ማን ያምናል? እስቲ በስመ አብ! 4-1 ቅጥቅጥ ቶተናም በወረደ ይሄ ቲም ይውረድ በቃ ምንም አያስፈልግም። ሚኮ ስፐርስ በቃ ወርዷል ቲም 4-1 ቅጥቅጥ ለቋጠሩ ራሱ አይመችም። በቃ ኤዜ እኔ ግን የኤዜ ነገር ፐርሰናል የግል ነገር ካለ በውስጥ ተጻጻፍ በመነጋገር ምናምን ፍታ። እንደዚህ አይነት ነገር እንዲህ አርሰናል አሸንፏል። ግባና አውጣው። ኤዜ ምን ብያችሁ ነበረ? ይኸውላችሁ ካቆመበት ይቀጥላል። ካቆመበት ቀጠለ። ማን 2 ጎል እንደውም ፈጣሪ ሲያተርፋቸው ሃትሪክ ይሰራ ነበር። ማን ይሄ ሰውዬ በጣም ነው የሚችለው። ከቶተናም ጋር እድሜ ልኩን ቢጮት 5 ባላንዶር ይበላ ነበር። ማን ምን አይነት ሰው ነው እንዴ? ምንድነው የተፈጠረው ዛሬ ማለት ነው? ይኸውላችሁ ቶተናሞች ምንም ነገር ነው የማይችሉት። ይኸውላችሁ አንድ ስህተት አገኙ። ራይስ የተሳሳቱን ኳስ እሱን አገቡ። ሌላ በፍጹም አልተጫወቱም። ከኛ ጋር ምንም አልተጫወቱም። በጣም ነው መንበልጣቸው። ኧረ በስመ አብ ማን ሁሉ ቲማችን እንደ አንተ ጊዮኬሬሽ ምን አይነት ጎል ነው ያገባው? ለካ መድፉ ጊዮኬሬሽ እግር ላይ ነው ያለው። ማን ይሄን ሰውዬ በእግሩ ካጫወታችሁት ማለት ነው ይኸውላችሁ ሚሳኤል አለ እግሩ ይተኩሰዋል። በቃ ይተኩሰዋል። ሰው ያፈነዳል። ያመት ሰው ይገላል። እረፍ እንዴ! ምን አይነት ጨዋታ እዚህ ሜዳ ላይ ባይተዊ ማለት ነው። አሁን ሰከንድ ላይ ያሉት ሲቲዎች ማለት እንበለዋለን ምናምን የሚሉት ከ2-2 ሁለታቸው ወጥቷል። እኛ ግን ሄደና ራላን ህይወታቸውን በጠበጥ ነው። ማን ከዚህ በኋላ ማንንም ሰው ማየት አንፈልግም። ዶሮ ይበላል። አልሐምዱሊላህ ረቢል ዓለሚን ሀቢቢ። ቆይ መጀመሪያ ግን ማን ነው ስቋጥር የነበርከው አንተ? ወዲዛ ጡርዝዛት እንዴት ነው ገብተህ ታወጣዋለህ ነው ወይስ መንጉር ነው? ምንድነው ሀቢቢ? እኔ እኮ እንግዲህ በዚህ ሲዝን ለመጀመሪያ ጊዜ በቃ ክለቤን ተጠራጠርኩት። ላያሸንፍ ይችላል ብዬ ነው ከጨዋታ ፊትም ያልወከብኩት ምናምን። በቃ በሜንታሊቲያቸው ጥርጣሬ ገብቶ የነበርማ ሰከንድ ሃፍ ምን ጉር ነው? ምን አይነት ምትሃት የሆነ በአላህ ችግር። እኔ እዚህ ክለብ ላይ ስሜት ነው ያስተናል። ደጋፊ ስሜቱን ታውቁታላችሁ። መፍታታችሁም ታውቃለህ። ፎንቃው ይለያልና በጣም በቃ አረኩኝ ማለት ሰከንድ ኤብሪች ኢዚ በቃ ሄቲም 5 ከ6ቱ እንግዲህ 5ቱን ስፐርስ ላይ ያስቆጠረው ዘን ቪክቶሪ ኬረሽ ጽድት አለማን። እንደዚህ አይነት በቃ እንደዚህ እንድትሆን ነው የምንፈልገው። አንዳንድ ዲዋሎችን እየተቀማለ ይሄ ችግር የለውም። ከዛ ሳማን አሁን እዚህ ደግሞ ማርቲን ኦዴጋርድ ጠባረገችልህ። ብቻ የአርሰናል ደጋፊዎች በጣም ደስ ብሎኛል። በጣም ነው ደስ ያለኝ ማለት ይሄ ጨዋታ ምን መሰለህ ሲዝናችንን እንትን የሚወስነው ነበር ባይዙ ከዚህ በኋላ እንደ ቲም ለፕሪሚየር ሊጉም ለሌሎችም ዋንጫዎች ላይ ያለንን እንትን የሚወስን ነበር። የሚገርም እንትን ነው የመለስነው። የሚገርም መልስ ነው የመለስንላቸው። ሲቀጥል ዴክላን ራይስ ልታደንቁ ይገባል። ፈርስት ሃፍ አብጄ ቅውጥ አድርጌው ነበር ሀቢቢ። ሰከንድ ሃፍ አያችሁታ ዴክላን ራይስ ሜንታሊቲ ማን ብቻ በጣም ደስ ብሎኛል። እንኳን ደስ ያላችሁ፣ ይመቻችሁ። ተራዊ ሰላት ትቼ ነው የነበረው። አላሳፈሩኝም። ስማ ኢነርጂ ሊኖርህ የምትችለው ማለት ነው አንተ የአርሰናል ደጋፊ ስትሆን ነው። አስበዋል? ከአዲስ አበባ ጅጅጋ ድረስ መጥቼ ክለቤ ሳያሳፍረኝ ማለት ነው ፍትት ብዬ ማለት ነው ገና የፕሪሚየር ሊጉን ዋንጫ ደግሞ ስንበላው ማለት ነው ደንብረ ትሮጣለህ ፎቃ አቃው እያለውላ አንቀባረር ነው ይሄንን ዶሮ አንቀባረር ነው። አቤት አፍጥር እንዴት አባቱ እንደሚጣፍጥ አንተ ዶሮ ማለት ነው። እንደዚህ ቴስቲ መሆኗን በተለይ አፍጥር ላይ የተረዳሁት ዛሬ ነው ማንዬ። በዚህ ላይ ደግሞ ከአንድ ወያላ ጋር ተሰብስቤ ነው ያየሁት። የመው ጨጓራቸውን የቧጠጥኩላቸው። አቺ ደህና ነሽ? አንቺ ዶሮ መቀለጃ ያረግሽኛ ማትረቢ ዶሮ ማትረቢ ላይቱን አብረው ወይ ኳሊቲ ወርዷል። ይኸውላችሁ ጀማው 4-1 እመኑኝ፣ ዘንድሮ እመኑኝ፣ ወደድንም ጠላንም ዘንድሮ ዋንጫ ሳንበላ አንፋታም። ታገሱ ብቻ እናንተ ትዕግስት ብቻ ነው ከኛ የሚያስፈልገን። ደጋፊው ተስፋ ይቁረጥ እንጂ ሲያምር ይቀራል። ይሰጣል እኮ ሰጠንና መጣን እኮ አይደል እንዴ? ቀጣይ ቼላው በሜዳህ መጥቼ ማለት ነው እልጥሃለሁ በአግባቡ። አንተን ራሱ በምንድን ነው ማፈጥረበ? አንተ ሃንግ ነው ማፍጠሪያ ነገር የለም፣ ግን መጥቼ እልጥሃለሁ። በቃ የማይቀር ነገር ይመቻችሁ። ደግሞ ደገም ነው ይላል ኤዜ። ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት። ኡፍ ቪክተር ዮኬሬስ በአርሰናል ማሊያ እንደዛ አይነት ጨዋታ ተጫውተሽ አታውቂም። እቤት ስገባ በደንብ ጥልቅ የሆነ ቪዲዮ ሰራለሁ። የአርሰናል ደጋፊ እንዴት እንዳኮራችሁ ማለት በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው። በብሩክ ኤክሶ ቪዲዮ ላይ ታዩታላችሁ።
እንዴት አባታችሁ እንዳኮራችሁኝ ማለት ነው። ወያላውም 70 ደቂቃ በኋላ ሮጦ ሄደ። አንቺ የሆንሽ ሰውዬ ማለት ነው። we are the gunners የመጣሽ እንዳለ እንኳን ደስ አለሽ። ቸልሲ ጨዋታ ላይ ምን ደግመዋለን። ቤት ስገባ በደንብ ቪዲዮ ጠብቅ። we are the gunners ማንም ነው ማቆመን። ማንም እየተደረደርኩ በለዋለሁ። ይሄን ዋንጫ እየተደረደርኩ ገባሽ አይደለ? ግባ ነው ታው አረረረ ዛሬ ያበደ ጨዋታ አርሲያችን አሸነፈች። ሲጀመር ለስፐርስ እኮ እጅ ሰተን እኮ አናውቅም አይደለ? እኛ አርሰናሉ ለስፐርስማ እንዴት እኛ ራሱ ዝም ብለን እግረ መንገዳችን እንጂ የቋጠር ነው ማለት ነው። ያን ያህል እንደ ስፐርስ ያስጠላል ብለን አልጠበቅንም። ግን ጊዮኬሬ ዛሬ አገባ። በቃ ዛሬ ኢምፖርታንት ጎል፣ ቆንጆ ጎል ዛሬ ጊዮኬሬ ሳገባ። የዲክላን ራይስ ሜንታሊቲ የሚገርም ነው። ተቀምጦ ጎል ገብቶበት እንኳን በጣም እየመራ ነበረ። ብቻ ጨዋታው ኤዜ ደግሞ የቶማስ ፍራንክ ነው ያስነጨን። በነገራችን ላይ ኤዜን በቃ የዛን ያለው ነገር ደርሶ መልስ 5 ጎል ማለት ነውና ለማንኛውም ሁሉንም ጨዋታ እንድናሸንፍ ነው እንደምትጠብቁት ምናምን ያላችሁ ሰዎች ሁሉንም ጨዋታ እንድትሸነፉ ደግሞ እኛ አንጠብቅም። በነገራችን ላይ አንድ ታሸንፋላችሁ ትንሽ ተስፋ ስታገኙ፣ ቀልጣይ ደግሞ ቼሎ ያረጋጋሻል ማለት ነው። ለማንኛውም እንኳን ደስ አላችሁ ለዛሬ። ስለዚህ ሁሌ ነው ማለት ነው ቶትንሃም በአርሰናል የሚሸነፈው። ሁሌ ትሸነፋላችሁ። ኧረ በክርስቶስ እኔ ደግሞ ተስፋ ማድረጌ እንደማያሸንፉ እኮ ግልጽ ነው። ግን መቼስ ሁሌ አይሸነፍ ሁሌ እንዴት ሊሸነፍ ይችላል? ደርቢ ናቸው ዛሬ እንደው ያስጠላል ምናምን ብዬ ተስፋ ማድረጌ ምን አይነት የበሰበሱ ናቸው በኢየሱስ። ለማንኛውም እኔ ሁሌም በውጤት ብከፋም የሆነ ብር ግን እበላለሁ። ቀመር ይሳካል ይታወቀኛል ማለት ጥሎ አይጥለኝም። እኔ የዛሬው ቀመር ቪያሪያል ካቻ ጋር ብቻ ነው የሚቀረን። ቴሌግራም ግቡና ተመልከቱት የዛሬውን ቀመር ማለት ነው። ገንዘብ በገንዘብ ሆነን ነው የምናመሸው። እሑድን አርሰናል አሸነፈ ብሎ ሌላ ዩናይትድ ደጋፊ ሊደብር ይችላል። እኔ ግን ማስረሻ አለኝ። የኔ አባት ቴሌግራም አትዮ ዮርዳ ያለ ምንም ስፔስ ስትጽፉ ከ24,000 በላይ ተከታይ ያለው ቻናል የኔ ቻናል በየቀኑ ያባበዱ ቀመሮችና ተዘግቶ አይደሉ ምናምን የምትሉ ሰዎችም እዛ ላይ እንዴት የውጭ ሀገር ድርጅቶች ላይ እንዴት እንደምንጫወት ምናምን ሊንኩ ምናምን አስቀምጬላችኋል። እንዴት ነው አሁን እኔ ደርቢ መሆናቸውን ለማያውቅ ሰው አርሰናል ቶትንሃም አርሰናል በጣም ኃይለኛ ደርቢ ነው ምናምን ብዬ ማስረዳው እንዴ? ደርቢ አንተ ኤቨርተን እኮ የፈለገ ቢወድቅ እኮ ለሊቨርፑል እኮ አይተኛም እኮ። ሪጀክት ያደረጋቸው ተጫዋች ባለፈ አትሪክ ሰራባቸው። አሁን ድጋሚ 2 አገባባ። ጊዮኮሬሽም 2 አግብቷል። እንደ ቀልድ አሁን ጊዮኮሬሽ እያለን ሙድ መያዝ ምናምን አንችልም ማለት ነው። አስባችሁታል? ግን በርግዶለታል። ጀለስ እንዴት ሁሌ ይሸነፋል ቶትንሃም በአርሰናል? ምን አይነት የበሰበሰ! ኧረ በኢየሱስ። ሲጀመር ቶትንሃም መውረድ ያለበት ቲም ነው። ለምን አይወርዱ? ሲጀመር ዶሮን ተማምነው መቋጠር ራሱ እኔ ተናደርኩት። እነዛን ቪዲዮዎች ሳናይ እነዛን ለቅሶች እየነገርኩ ሳናይ አይ ቶተናም አይ ሚኮ አሁን በቃ ከደብሊ ዋትፎርድ ጋር እዛ ሄደሽ ቻምፒዮንሺፕ ስትበሻሽቂ ምናምን ልናይ ነው ወይ ሚኮ? ፈርስት ሃፍ ስትጫወች የነበርሽውን ጨዋታ ሰከንድ ሃፍ ላይ መድገም አቃተሽ? የምሬን ነው የምልሽ። አትችይም። ፈርስት ሃፍ ላይ እኮ ንቆሽ ነበር የገቡት አሉና ሰከንድ ሃፍ ላይ እንደ እስስ ተቀይረውልሽ ገቡ። አየሽ 4 ጎል ያዘነቡብሽ። ባናትሽ። እኔማ ያላንቺ እንግዲህ ምንም ማድረግ አልችልም። ያው ቻምፒዮንሺፕ መጥቻ አበሽቅሻለሁ። ዘንድሮ አልሆነልሽ፣ ወራጅ ነሽ፣ አልቻልሽ። ምንም መፍጠር የማይችል ቡድን አሰልጣኝ ቢቀያይር ምን ቢል ምንም መፍጠር የማይችል ቡድን። ቻው በቃ ተሰናበችኝ። የገዛ ክለባችሁን በአደባባይ ስታንቋሽሹና ስታጣጥሉ የነበራችሁ ደጋፊዎች ላያችሁ አልፈልግም። እኔ ፊት መታችሁም ስለ አርሰናል ፕሬዠር፣ ስለ አርሰናል ሜንታሊቲም ስታወሩ የነበራችሁ ሰዎች ጥፉ ከፊቴ፣ ላያችሁ አልፈልግም። የአርሰናል ደጋፊዎች ክለባችሁን ጠንቅቃችሁ ልታውቁ ይገባል። ተቀናቃኛችሁንም ጠላታችሁንም በደንብ ጠንቅቃችሁ ልታውቁ ይገባል። ስለ ጨዋታው በሌላ ቪዲዮ መለሳለሁ። እንደዚህ ጆሮ ግን ማለት ጎዳና የወጣ ቲም የለም። በቃ ጎዳና የማይረባ ማን ቶፕ ሲክስ እንዳስገባሽ አላውቅም። የወያላ መቀለጃ ያደረግሽ የወያላ ማን ቶፕ ሄደሽ ቶፕ ሲክስን ማለት ከዋትፎርድ ጋርና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለች። አንቺ ማስረጃያ ለማንም ወያላ መቀለጃ አቋማን ወይ ድሮስ ጃርትና ዶሮ ተጫውተው ማን ሊያሸንፍ ነው የምትጠብቁት? ማትረባ ዱሩ ማትረባ
ሲያዝሽ ነው ገና ተወርጃታል። አለባሽ እንዴት ሰው ዶሮ ላይ ይተማመናል? አይ እኔ ነኝ ስራ ፈትቼ በረመዳን አርብ አልጾምም ጾም። አይ ጃርቴፕሲ እንኳን ደስ አለሽ ጃርቴፕሲ። ገና ይሄን ተውት። ይሄ ያሸነፈች ተውት። ከነገ ጀምረን አባይ ቲቪ ላይ እንገናኝ። በጾም ምድር ወያለው ዶሮዋን ገነጣጠላት። ይመቻችሁ። የምር ሪስፔክት። ተስፋ አላችሁ። የምርም የሚገርም ጨዋታ ነበረ። ዋው ወያለው ኤዜ ለምን ቤንች እንደሚሆን እኔ ግራ ገብቶ ነበረ። ይኸው አሳየው ገብቶ አርቴታን ለምን መሰለፍ እንዳለበት። ይህንን የመሰለ ልጅ ቤንች ላይ አርጎ በውጤት ማጣት ይሰቃያል። ኤዜ የሚገርም ልጅ ነው። የሚገርም ነበር። ኦዴጋርድ እዛ ቤት ውስጥ እኔ ተስፋ ያለ አይመስለኝም። ምክንያቱም አሳይቶታል። አርቴታን ቁጭ አርጎ አስተምሮታል። ዋው ኤዜ ሪስፔክት። ወያለው ሪስፔክት። እንዲህ አልጠበኩም ነበር። እንዲህ አቅልላችሁ ዶሮዋን ገነጣጣችሁ ብትንትን አውጥታችሁ ትጥላላችሁ ያላሰብኩ ነበር። አነር ነው የሆናችሁባት። ዋው ሪስፔክት። ያው እንግዲህ የዘንድሮ የዋንጫ ፉክክር ቀላል አይሆንም። ስቲል ግን እኔ ማንቸስተር ሲቲ ያሸንፋል ብዬ አስባለሁ። ያው አላችሁ ተስፋ ለዋንጫ እንደምትፎካከሩ አሳይታችኋል። ነገር ግን ስቲል ማን ሲቲ ይበላል ብዬ ነው የማስበው። ይመቻችሁ። ተቀበል አርሴ እንዲሸነፍ ቋጣሪ ጠብቃ። ኤዜ ጉድ ሰራቸው የቶቴ አለቃ። ስጥልኝ አባት። ይሄ ነው አርሰናል ቋጥረ ነበር። አረ ኤዜ ችግር አለበት ከቶተናም ጋር ሲሆን ችግር አለበት። ቀየረው እንጂ ለአትሌቲክ ይሰራል። ምን አይነት ፐርፎርማንስ፣ ምን አይነት ኤዜ ነው ዛሬ ያየነው። ከጊዮኬሬሽ ጋር ያላቸው ጥምረት እንችላለን። በቃ እስኪ ሁሌ እንዲህ ተጫወቱ። ሁሌ ከቶተናም ጋር እንደምትጫወቱ ተጫወቱ። እስኪ በቃ እንዲህ ዋንጫውን እንበለዋለን እኮ እንደዚህ ተጫወቱ። በሆኔ እንችላለን። ኡፍ አባቴ ይቻላል። ግባ እናውጣው። ሼር ኮፒ ሊንክ በደምብ ሼር ኮፒ ሊንክ። እንችላለን አባቴ። ለአርሰናል ደጋፊዎች በጣም ትልቅ ይቅርታ ጠይቃለሁ ማለት ነው። በጣም ትልቅ ይቅርታ። ለምን አትሉኝ? በቶተናም መጠርጠሬ ማለት ነው። ገና ለገና 20ኛው ቡድን ወልቭስ ነጥብ አስጥሏቸዋል ብዬ በጣም በቀሽሙ ቶተናም ሲጀመር ለንደኒዝ ዋይት ምናምን የሚል ጭዌ የለም። ለንደኒዝ ዋይት አይገባም። ቸልሲ ጋር ነው ፉክክራችሁ። ጭራሽ የማይመጥናችሁ ቡድን ቶተናም 5 6 7 ጨዋታ እኔ በቅርቡ ራሱ አስታውሳለሁ። እኔ የወዳጅነት ምናምን ጨዋታ ነው ሲያሸንፋችሁ ማውቀው። ቶተናም ጭራሽ አይመጥናችሁም። ቶተናም እኩያችሁ አይደለም ማለት ሚኮ በጣም አዝናለሁ። የአርሰናል እኩያ አይደለም። ፉክክርን እነ ሊድስ ጋር ዘንድሮ ሁላ ልትወርድ ትችላለህ ማለት ነው። የማንም መቀለጃ ናት። የማንም ማለት ነው። 10 ምናምንኛ ይመቻችሁ አርሰናል። የመድፎ ቤተሰቦች እንኳን ደስ አለን። ተጠባቂውን ለንደን ደርቢ ጨዋታ 4-1 በሆነ ውጤት ማሸነፍ ችለናል። ኤብሬቺዜ 2 ጎሎችን እንዲሁም ደግሞ ቪክቶር ዮኬሬሽ 2 ጎሎችን ማስቆጠር ችሏል። በጣም የሚገርም ጨዋታ ዛሬ ተጫውተናል ማለት ይቻላል። የመጀመሪያ አጋማሽም እንዲሁም ደግሞ ሁለተኛ አጋማሹንም በደንብ አድርገን ጨዋታውን ኮንትሮል አድርገን ኳሱን ካጣን በኋላ ፕሬስ የምናደርግበት መንገድ በጣም ይለይ ነበረ። እኛም ከሚኬል አርቴታ ሁሌ የምንፈልገው ይህንን ነው። በዛሬ ጨዋታ ላይም በደንብ አሳይቶናል ብዬ አስባለሁ። ተጨማሪም ክሪስቲያን ሙስኬራ ተቀይሮ ከገባ በኋላ የኋላ መስመሩን በደንብ አረጋግቶታል ማለት ይቻላል። እንዲሁም ደግሞ ቪክቶር ዮኬሬሽ በዛሬ ጨዋታ ላይ በጣም ልዩ ነበር። ለኔ ማን ኦፍ ዘ ማች ቪክቶር ዮኬሬሽ ነው። እንዲሁም ደግሞ ኤብሬቺዜ እንግዲህ ቶተናም ላይ ጎል ማስቆጠር ልምድ አድርጎታል። ባለፈው አትሪክ ሰርቶ ነበር። በዛሬው ጨዋታ ላይ እንግዲህ 2 ጎሎችን ማስቆጠር ችሏል። በአጠቃላይ ከክለባችን በጣም የሚገርም እንቅስቃሴ መመልከት ችለናል። ሊጉንም በ5 ነጥብ እየመራ እንገኛለን። ወደ በኋላ ደግሞ ስለ ቡካዮ ሳካ እንዲሁም ደግሞ ስለ ጨዋታው ሚኬል አርቴታ ያነሳቸው ነጥቦች ይዤላችሁ መጣ ይሆናል። እናንተስ ጨዋታው እንዴት አያችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። እያሙት ነበረ አይችልም እያሉ ከዶሮዋ ሲጫወት ምን ነው ጉድም አይሉ አላሉ። ደግሞ አዲሱ በጭባጫ የመጣውት ለማስጣል ነው አርሴንም ከዋንጫ ብሎ ሲናገር ምን ነው የማይመክሩት? ኢዚ ያለ እዛ ጋር ብለው የማይነግሩት ራጽያት ነው ታው ጾም ነው አጽያት ነው ታው እንዴ ታሪክ ራሱ ሊደግም ኧረ አይደረግ እውነት አይደረግ እንዴ ቆይ ኬሬሽ እንዴ ከቦክስ ውጭ አሳያቸው ታግሎ ጎልን አሳያቸው ያለ ፔናልቲ አሳያቸው ይሄን ያጥቂው አሳያቸው ኧረ ኢዜ መጣው ለቶተናም ነው እመንም አትመንም ምን አገባን እመንም አትመንም ኢዜ መጣው ለቶተናም ነው ምን ታመጣለህ ቻምፒየንስ ሊግ ላይ ጎበዝ ይሆናል ቶተናም ላይ ጎበዝ ይሆናል በቃ ያስፈልገንን ነጥብ ከሚያረካ ደስ ከሚል በቃ ቆንጆ ከሆነ 4 ጎልና በሚገርም ሜዳልን የተቀበልነውና ገነርስ እንኳን ደስ አላችሁ ኢዜና ዮኬሬሽ በቃ እንዲህ እያለን ነው። መገረፍም ልክ አለው ማለት ነው። መገረፍም ማለት ነው። ግርፊያም ልክ አለው። በመድኃኒዓለም ተጸዳዱብኝ
ከመጀመሩ ነው ደርቢ ሆነ። አረ ደርቢ አይደለንም፣ ደርቢ አይደለንም፣ ደርቢ አይደለንም፣ ደርቢ አይደለንም። ከናንተ ጋር ደርቢ አይደለንም። ኤዜ ተሽከረከርክብኝ። ትችላለህ ኤዜ፣ ትችላለህ፣ ትችላለህ፣ እመቤቴን ትችላለህ ኤዜ። ተሽከርከርብኝ፣ ተጸዳዱብኝ። ሲጀመር ዶሮና ጃርት ተጮተው እንዴት ነው ዶሮ ሊያሸንፍ የሚችለው? ሲጀመር ዶሮን እኮ ማመን የለብንም። በሜዳው ስንዴ ምናምን ጥራጥሬ ሲበትኑለት 4 ጎል ይቀማል። ፎቃቃ ወያለ ይህንን ማመን ሲጀመር አቋመ ይቀጥላል። አርሰናል አሸነፈ እንጂ ዋንጫ አልበላም። መቋጠራችንን እኛም አናቆምም። እኛ በህይወት እያለን አንተ ዋንጫ ትበላም። ፎቃቃ ወያለ አቤት ክለብ፣ አቤት ክለብ፣ አቤት ክለብ፣ አቤት ክለብ! የታባታቸው 4-1 ለምደውታል። ምንድን ነው ግን አርሰናል የሚባል ክለብ? ምን አይነት ክለብ ነው? እኔ ነግሬያችኋለሁ እኮ አባቤ አይቆጡ፣ አርሰናል እንዳይቆጣ ነው። አርሰናል የተቆጣ ቀን አለቀልን። አርሰናል አይበል፣ ነግሬያለሁ እንዳይ። አርሰናል ከተቆጣ ማስቆም አይቻልም፣ ማስቆም አይቻልም። ቶተናምን ጥሬውን የበላ ነው እንደዚህ። ነግሬያለሁ። እኔ በአርሰናል ያለኝ እምነት በጣም የሌለ ነው። እንዴ ዮከሬሽ ኖ አለኝ። በዚህ ሬሳ ክለብማ አይሆንም። እኔ ለአርቴታ በሳይንስ ያወራቸዋል። ኖ አለው አርቴታ። በዚህ ሬሳ ክለብ ሳልደግም አልወጣም አለው። ዮከሬሽን በነገራችን ላይ እግሩን ሰብረ ክራንች ካልሰጠው በስተቀር አታቆመው። ይሄ የዋንጫ ክለብ ስትሆን ይናደዳል፣ ያጓጓል። በእናንተ ቤት እኮ አሁን አርሰናል ከቶተናም ጥሎ ሲቲ ቀጣይ ከሊድስ ተጫውቶ ሲቲ ከላይ ሆናል ብለ ሂሳብ ሰርታል፣ ደብተር ላይ ቸክችካል። ዋንጫው ነግሬሃለሁ አይደለም። የአርሰናል ተጫዋቾች ደጋፊ 11 ደጋፊ መርጠን ብናስገባ ከአርሰናል እጅ ዋንጫው መውሰድ አትችልም። እየነገርኩ ነው ብሎ አትችልም። ቆመ ዝም ብለህ አጨብጭብ። ይሄ መንፈስ የሆነ ክለብ ነው። በቃ አርሰናል ተቆጣ። በነገራችን ላይ አርሰናልም እንዳይቆጣ እኔም በርሶ መጀን እንዳልቆጣ ዮከሬሽም እንዳይቆጣ። ከተቆጣ አለቀ በቃ። ምን አይነት ተአምረኛ ክለብ ነው። መድፎቹ ምን አልኳችሁ? የመጨረሻውን ሳቅ የምንስቀው እኛ ነን ስለ አትሰማኝማ። ወራጆቹ ቢንጫጩብህ እንዳትሰማ። እንዴት አሁን ካሁን በኋላ አውሬ እንደሚሆን ይህን ክለብ ይኸው። ማን ነው ቸልሲ? ማን ነው ሲቲ? ማን ነው? የፈለግከውን አምጣ። ካሁን በኋላ ይበላል፣ እንደዚህ ያኝካል። ዋው ቤት ሰንበት እንደዚህ ይጣፍጣል። ሰንበት እንደዚህ ያምራል። በስመ አብ ሰንበት እንደዚህ ጣም። አጨብጭብ መድፍ። እንችላለን። በዛሬው ጨዋታ ቶተናም ያሸንፋልና አርሰናል ይሸነፋል ብለህ የጠበቅ ሰው ካለ በዚህ ሰዓት በዓለማችን ላይ እንዳንተ ይወይል እኔ አባት ላይክ የሲቲ ደጋፊዎች ቋጠራችሁን ማልፋት የለም። የሞተ ቲም እንደሆነ ያሳየን ቶተናም በእግዚአብሔር ስም። ለማንኛውም ማለት ነው ላይክ እኛን ጨርሰዋለን። ገባ አይደለ? ከኛ ጋር ጨዋታ አለው። 2 ነጥብ ነች። ያሸነፈው ዋንጫውን ይበላል። that's all so አሳስባችሁ ሲቲዝንስ ይመቻችሁ። ይኸውልህ ሲጀምር ማለት ነው ዋንጫውን የዶሮ እርዳታ ራሱ አያስፈልገንም። ገብቶሃል? በራሴ ነው የምበላው። እዚህ ጋር ተስፋችን ቼላ ወንድም ጥላ ቼላ ቀጣይ ሳምንት አለ። አንተ በዚህ ካልክ አንተ የሚከፍቱ አንተ እኛ ላይ ነው እየመጡ የሚበረቱት። ያስጠላል። ነው ለጋራ ደህንነት ነው እንኳን እንደ ቤተሰብ ነው ልግዛ በራሴ። አቡዬ ደግሞ ለዚህ ነገር ተጠያቂ ነህ። አቋም አይደለም ቶ በራሳችን ነው የምንበላው። አዝናለሁ። እንችላለን የምንለው እኮ በምክንያት ነው። ሌላ ምን ይባላል? ለዚህ ጨዋታ ምን ቃል አለ ከእንችላለን ውጪ? የኔ አጥቂ፣ የኔ ጀግና፣ የኔ ዮኬሬሽ ገና መች ተነካና የሱ ነገር። ሲጀመር ኤዜ ማለት ነው እንዲያገባ ሲባል ሁሌ ከቶተናም ጋር መጫወት አለብን። ሁሌ ምንድን ነው አንተ የሚያደርጉ ምን በደሉህ እንዲህ የምትጫወትባቸው? ወይኔ ጀግና ነህ፣ ትችላለህ ነው የምልህ። ኧረ በስመ አብ። እኔ ይሄን ቲም አይደል እንደ የምፈልገው? እኔ ይሄን ቲም እኮ ነው የምፈልገው። ጋርዲዮላ ዘንድሮ አንላቀቃት። ምድረ ወያላ ደግሞ ወጣ በሉ። አሁን
ወጣ ቁጭ ብለህ ስትቆጥር የነበርኩላ ወጣ በል። ዘንድሮ እንተያያታለን። እሺ የኔ ጀግናና ወንዳ ወንድቲ ሞታ ሲሉት ይነሳል። ሲጀመር ስሞት በዚህ ማሊያ ቀበሉኝ። እሺ እነሳለው። ዶሮዋን ገነጣጠልናት 4 ቦታ እንችላለን። እግዚአብሔርን በዚህ ቲም ተአምር ተስፋ አልቆርጥም ብዬ ነግሬያለሁ። በተአምር እኔ ነግሬያ መቼም ነው አንገቴ የማታስደፋኝ መቼም ማለት ነው። ለያለን የአርሴ ደጋፊ ነኝ። እንበለዋለን። ማንንም ነው ማናዳምጠው። እመለሳሉኝ በይላ ግባለን። የስዊድኑ አንበሳ ያጋሳን ያራዳ ልጅ ወደ ቦታ መጥቻለሁ። አሁን እኔ ነው ተራው ብሏል ቪክቶር ዮኬሬሽ። ምንም ጥያቄ የለውም። 26 ከገባ እኔ ወደ ውጭ ብሏል። አርሰናል ጋር መንገድ ሀገር ልታይ ትችላለህ። እኔ ግን አሁን መጥቻለሁ ወደ ወንበሩ እያለን ያራዳ ልጆች ምንም ጥያቄ የለውም። የመጣበት ክለብ የሚናገር ነው። ከስፖርቲንግ የሚመጡ ተጫዋቾች ወዛቸው እየታየን ያራዳ ልጅ ማለት ነው። ወደዚህ የለውም ነው የምልህ። ኢዜ አመቱን ሙሉ አስቀምጠው ለሁለት ጨዋታዎች ግን ወሳኝ ነው። ቶተናም ላይ ሊሰማህ የማይችለው ተጫዋች ቢኖር ኤቨሬቼ ነው ያራዳ ልጆች ማለት ነው። የሚካኤል አርቴታው ሰራዊት ተንገዳገደ እንጂ አልወደቀም። አቡሻ ይህንን ማስተዋል አለብህ። እስቲ ለ5 ነጥብ ልዩነት አለ መሀል ላይ ማለት ነው። ቀሪው ጨዋታ እስካልተደረገ ድረስ ለመያዝ አስቸጋሪ ነው ያራዳ ልጅ። ምክንያቱም ይሄ ፕሪሚየር ሊግ ነው። አቡሻ አርሰናል ቶተናምን በገዛ ሜዳው ላጨው። ምንድነው ቶተናም ሲያስጠላ በእግዚአብሔር። ምን ወንዶች ናችሁ ግና ምን ትንሽ እንኳን አሞክሩም እንዴ? ከየት ነው ያመጧችሁ? በስመ አብ አንተ በእውነት ማለት ነው 79ኛው ደቂቃ ላይ ኦፖዚት ቦክስ ታች የሚለው 3 የቶተናም አርሰናል 20 ምናምን ባለሜዳው ግን ቶተናም። ትንሽ እንኳን አይደብራችሁ ማለት የሆነ ደርቢ ነው ምናምን የሆነ ስሜት እንኳን የላችሁም? እንደዚህ አይነት እንትኑ በኢየሱስ ክርስቶስ እንዴት እንደሚያስጠሉ እውነቴን ነው። እኔ እንደዚህ አይነት ደግሞ ቲም አይቼ አላውቅም። በእውነት መውረድ ያለበት ቲም ቢኖር ቶተናም ነው። ውርድ ቢሉ ማለት በጣም ደስ የሚለኝ የሆነ ዲዘርቭ አያደርጉም። ፕሪሚየር ሊግ በጣም ያሰድባሉ። አሁን እንደዚህ አይነት ተጫዋቾች ያሰድባሉ። ቲሙ ሁሉ ነገር አለ። ይኸውላችሁ ኢንዲቪጁዋል ተጫዋች እየጠራን ብናወዳደር ከአርሰናል ጋር የማይተናነሱ ተጫዋቾች አሉት። የምሬን ነው የምነግራችሁ። ላይክ ቢሱማ፣ ጋላገር፣ ጃቪ ሲሞንስ እስቲ ያሏቸውን ተጫዋቾች ይዩት። ጭራሽ አሰልጣኙ ዶሚኒክ ሶላንኪን ቤንች አድርጎት ገባ። ኮሎሙዋኒ፣ ቴል እዩዋቸው ተጫዋቾቹ ግን ማለት ነው 4 ገባበት። እንዴት እንደሚያስጠሉ በእውነት የሆነ ምንም ፍላጎት የላቸው የቲም ፍላጎት የሌላቸው። እኔም እኮ አንተ ብቻህን በመሆን እግዚአብሔር ይመስገን እንጂ ይሄ ነጭ ለባሱ ከቀይ ለባሹ ጋር ተቀያይሮ ቢሆን ኖሮ ሀገራችን በሙሉ ሽታ በሽታ ነበር የምትሆነው። ጨጓራ በጨጓራ በቃ እንዳለ ጨሶ ማለት ነው። የምሬን ነው የምነግራችሁ። ሲያስጠላ ቶተናም እውነት ምንም ነገር። እኔ እንደዚህ አይነት ደግሞ ቀሽም ቲም አይቻልም በእውነት በጣም ይቅርታ አድርጉልኝና እንደ ሀሳብ ቶተናም ፒቲሽንም ተሰብስቦ ቢወርድ ደስ ይለኛል። ኔክስት ዊክ ደግሞ ለእኛ ያለልን ምን እንደምናደርግ አላውቅም። እኔ ምንም ደስ እያለኝ አይደለም። ቼልሲ ቤትም እያለው ነገር እስቲ ምን